الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا وبعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይህንን ስብስባችንን ያማረ አላህ ያርግልን ተቀባይነት ያለው በዚህ ስብስባችን ወንጀላቸው ተራክፈው ነገ የውመል ቂያማ መዝገባቸውን በቀኝ እጃቸው ከሚቀበሉት ባሮች መካከል አላህ ያድርገን ሁልጊዜም በየመስጊዱ ዳዕዋ ሲደረግ በየቦታው ሲነገር አላህ ቤት መሰባሰብ አላህ ቤት መቀመጥ ደረጃው ከፍ ያለ ነው በተለይ ደግሞ ስለሱ ዲን መመካከር ስለሱ ለመነጋገር መሰባሰብ በየጊዜው እናገራለሁ ትልቅ ደረጃ አለው አባ ሁረይራ ታላቁ ሰሃባ የዒልም አባት የሐዲስ ሊቅ የሆኑት ርዕሳችንም ስለ ዒልም ስለሆነ ባስተላለፉት ሐዲስ ኢማም ሙስሊም በዘገቡት ላይ ረሱል አለይሂ ሰላቱ ወሰላም እንዲህ አሉ መጅተማ ቀውም في بيت من بيوت الله يتلون كتاب الله ويتدارسونه بينهم إلا نزلت عليهم السكينة سوّج كالله بيت مهكل عندن بيت لا أي سباسبو تسباسبو سلسو أي مما مارو كونه يتلون كتاب الله يا الله كتاب ينبو كونه ويتدارسونه بينهم ومهكلات ترس براساتو سل الله سل إسلام سل دين سل أوكاس سل مساسلوت يمين نغاغرو كونه إلا نزلت عليهم السكينة በእነሱ ላይ ሰኪና መረጋጋት የሚባል ነገር ይወርድባቸዋል ይሄን በተደጋጋሚ ተነጋግረናል አይደለ እዚሁ መድረክ ላይ ሐቂቀተን ሰኪና ከቀልባችን ጠፍቷል መረጋጋት የሚባል ነገር ከውስጣችን ጠፍቷል ጡማዕኒና ደስታ የሚባል ነገር ከውስጣችን ጠፍቷል ጭንቀት ብቻ ነው ዱንያ 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 ይሄ ጭንቀት እኛ ላይ እየበዛ መጣ ይሄ እኛ ላይ እንዳይበዛ እንድንረጋጋ የአላህ ቤት ላይ ዒልምን በመማማር ቁርአንን በመቀራራት የነቢዩና ዐለይሂ ሰላቱ ወሰላም ሐዲስን በመማር ስለ ኢስላም ለመረዳት ጥረት በማድረግ በመሰባሰብ ይህ ጭንቀት ይወገዳል ሰኪና ኢላ ነዘለት ዐለይሂም ሰኪና ሱብሃንአላህ በእነሱ ላይ ሰኪና መረጋጋት የሚባል ነገር ይወርድባቸዋል ከማን በኩል መልሱልኝ አባቶች ወንድሞች ከማን በኩል ከአላህ Subhanahu Wa Ta'ala በኩል ማንም ያመጣ አይደለም ዛሬ ፈረንጆች ዓለም ስንመለከት ጭንቀት ላይ ወድቀዋል ዓለም የዓለም ህዝብ አጠቃላይ ገንዘብ ያለውም የሌለውም ጭንቅ ሰላም የሚባል ነገር አጥተዋል ለምን አላህን ረሳ ከሱ መንገድ ራቀ ፈረንጆቹ ይሄንን ደስታ ለማግኘት ያላደረጉት ጥረት የለም ውድ የሚባሉ ኸምሮችን ጠጡ ውድ የሚባሉ ምን ለማግኘት ደስታ የለም የዝሙት አይነት ፈጸሙ ግብረ ሰዶም ፈጸሙ እንደፈለጉ ሆኑ ሰረቁ ተሳደቡ አጭበረበሩ ምን አሉ ምን ፍለጋ ደስታ ፍለጋ የለም ያላደረጉት አላህን ለማመጽ ያላደረጉት ጥረት የለም ምን ፍለጋ ደስታ ፍለጋ ለመርካት አማኞችን በመግደል ምን በማለት ደስታን ፍለጋ እንረካለን ብለው አልተገኘም ዋላ ደስታ ያለው ብለው የሄዱበት መንገድ በራሳቸው እጅ የራሳቸውን ህይወት ማጥፋት ነበር በስለት ራሳቸውን መውጋት እንደዚሁም ኤሌክትሪክ መጨበጥ ባህር ውስጥ ራሳቸውን መክተት መርዝ መጠጣት ምን ፍለጋ ደስታ እረፍት ያለው እዛ ነው ብለው አላህ ምን አለን አላ ቢዚክሪላህ ተጥመኢኑል ቁሉብ አዋጅ ንቁ አላህን በማውሳት ልቦናዎች ይረጋጋሉ አለ ከአላህ ጋር ባለን አላቃ ግንኙነት ብቻ ነው ደስታ ሊመጣ ይችላል ከዛ ውጭ አለ አሁን ከመግሪብ በፊት የነበረን ሐል ውጭ ላይ የነበረን ሐልና አሁን መስጊድ ውስጥ ቁጭ ብለን የነበረን ሐል አንድ ነው እንዴ ይለያያል የአላህ ቤት ሁሌም ሰኪና ረፍታለው ደስታ የደስታ ምንጭ አለው እዚህ ነው وحفتهم الملائكة መላእክቶች ይከቧቸዋል وغشيتهم الرحمة يا الله እዝነት እነሱን ይሸፍናቸዋል በእዝነቱ ነው የሚሸፍናቸው በቅጣቱ አይደለም በረህማው በእዝነቱ
وذكرهم الله في من عنده الله ዘንድ ካሉት ክቡራን መላእክት ዘንድ ያወሳቸዋል ኑና ባሪያዎቼን ተመልከቱ እኔ ጋር ለመገናኘት እኔ ጋር ለመቀራረብ የሚሰሩትን መልካም ስራ ዱንያን ብልጭልጭ ነገር እያዩ ትተው እኔ ጋር ለመቀራረብ የሚሰሩትን ስራ ኑና አዩዋቸው قد أشهدكم እናንተና አስመሰክራቸዋለሁ ይላል በሌላ ዘገባ እንደመጣው እኔ ወንጀላቸውን ምሬያቸዋለሁ ይላል ያ አላህ ወንጀላቸውን ከማራቸው አላህ አድርገን ወንጀላችን አላህ ይማረን ዛሬ ወንጀል ጣራ ደረሰ ወንጀላችን በዛ መተላለቅ መገዳደል እርስ በርስ መበላላል በዛ ለምን የወንጀላችን ብዛት ነው አላህ ከወንጀላችን ንጹህ አላህ ያርገን ስለዚህ ዒልም የሚባለው ነገር ዕውቀት የሚባለው ነገርን ስንገበየው ለማግኘት ስንጥር ምን እናገኛለን ጡማዕኒና መረጋጋት የሚባል ነገር እናገኛለን አለዛ ጡማዕኒና ዝም ብሎ አይገኝም ሰሃቦቹ 2 ወር ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ እሳት ሳይነድ 2 ጥቋቁር ነገሮችን ተምርና ውሃን ብቻ እየተጠቀሙ ደስታ ግን ውስጣቸው ነበሩ ደስታ የሚባል ውስጣቸው ነበሩ ሰሃቦች ባጠቃላይ ለምን የነብዩን ዐለይሂ ሰላቱ ወሰላም አስተምህሮን መንገድ ዕውቀትን ለማግኘት ያላቸው ፍላጎት የላቀ ስለሆነ ስለዚህ ዕውቀት በእስላም ምን ያህል አስፈላጊ እንደሆነ ዛሬ እናያለን ዛሬ በምንማረው ትምህርት ሁሉም ሙስታዒድ ነው ለመማር ከዛሬው ትምህርት በኋላ ሽማግሌው ወጣቱ ሁሉም ባለው አቅም እስላምን ለመረዳት መጣር አለብን እድሜ ሄዷል ብለን ከቁርአን ልንርቅ አይገባም እስላምን ለመማር መራቅ የለብንም ሰሃቦቹ እድሜያቸው ከሄደ በኋላ ነው የተማሩት አቡበከር እኮ 38 ዓመታቸው ላይ ነው ቁርአንን ነብዩ ሰለላሁ ዐለይሂ ወሰለም እድሜያቸው 40 ከሆነ በኋላ ቁርአን የወረደባቸው ሌሎችም ሰሃቦቹ እድሜያቸው ከሄዱ በኋላ የሰለሙ ሰሃቦች እስላምን የተረዱት ከዛ በኋላ ነው ስለዚህ ዕውቀት ያለችንን ጊዜ ትንሽም ብትሆን ያችን ነገር መጠቀም አለብን ለምን አላህ ግዴታ ስራ አደረገው طلبul العلم فريضة على كل مسلم ومسلمة ዕውቀት መፈለግ በወንድም በሴት ሙስሊም ግዴታ ናት ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ለዚህም ነው እስላም በተረት የሚኖር ዲን አይደለም ሃይማኖት አይደለም እስላም የተገነባው በምንድነው በዕውቀት ነው ለዕውቀት ትልቅ ቦታም ስለሰጠ መጀመሪያም የወረደው የቁርአን ምንድነው ስለ ዕውቀት ነው እቅራ ነው አይደል የወረደው እቅራ አንብብ የንባብ ትውልዶች ነን ነገር ግን ትውልዱ ያለው መጀመሪያ የወረደው የቁርአን አንብብ ሱብሃንአላህ መጀመሪያ ዕውቀት ነው ተግባር ለምን ለዚህ ነው ኢማም ቡኻሪ ረህመቱላሂ ዐለይሂ العلم قبل القول والعمل ዕውቀት ከንግግር ከተግባር በፊት ይቀድማል ዕውቀት ከንግግር ከተግባር በፊት ይቀድማል ሳናውቅ የምንሰራው ነገር ገደል ይከተል ሳናውቅ የምንናገረው ነገር እንደዚያው ስለዚህ እስልምና ለዕውቀት ቦታ ሰጠ በማስረጃ በመረጃ የሚችል ዝም ብሎ ከተናወሰው ታገኘው ምናምን ይናወጀና አባና አንዳንድ ትሽኮች ምን ይዘው ሳይሆን ዕውቀትን ከንጹህ ከቁርአን ከሐዲስ ይዘን ስንጓዝ ሰላማዊ ቀን እናገኛለን ዱንያ ላይ የተሳካ ሄድ ስለሌለ ሰላም ሆኖ እንድንጓዝ ያደርገናል ለዚህም አላህ በነቢዩ ዐለይሂ ሰላቱ ወሰላም ላይ መጀመሪያ ያወረደው አያ ላይ እቅራ አንብብ باسم ربك الذي خلق በዚያ ሁሉ በፈጠረው ጌታ ስም አንብብ خلق الإنسان من علق ሰው ከዳለ በፈጠረው ጌታ ስም አንብብ اقرأ አንብብ وربك الأكرم اقرأ አንብብ وربك الأكرم ጌታ በጣም ቻው ሲሆን አንብብ الذي علم بالقلم ያ በቅድር ያስተማረ علم الإنسان ما لم يعلم ሰውን ያወቀ ሁሉ ያሳወቀ ሲሆን አንብብ ማለት እነዚህ 5 ቁርአን ነብዩ ዐለይሂ ሰላቱ ወሰላም አው ዲራቁን ብሎ ባሉበት ሰዓት ላይ ነብይነትን ከነብዩ በፊት ለምን ይከተሉ ነበር ከቂጣ በተከሰሉ ነበር ረመዳን መጣው ከዛ በኋላ ሰው በተቀመጡበት ሰዓት ላይ ጅብሪል መጣና እቅራ ማለት አንብብ ማለት ማለት ይባላል ይቅራ ማንበባቸው ጥብቅ ያደረጋቸው ያዛቸው አንድ ስፖርተኛ ባለው ጅብሪል ነው የ600 ክንፍ ባለቤት ቁዋ ይሰጥ አንድን ህዝብ አንዱን እንዲያስወግዳሉ መሬት እንዲያንስቶ እንዲለጥፋቸው ቁዋ ነብዩ ሰለላሁ ዐለይሂ ወሰለም አንዱ ለያት ሌላችን አላህ ተሰው ሲያዩት አድማስ ሙሉ ሞልቶ አላህ ቁዋ ይፈታ ጅብሪል ይጨመቃቸው አሁን ለካቸው አንብባቸው እኔ ማንበባቸው አሁን ማንበባቸው እንዲህ እየጨመቃቸው መጨረሻ
اقرأ باسم ربك الذي خلق خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم النبي صلى الله عليه وسلم ይህንን ይዘው ተጨንቀው ሚስታቸው ጋር መጡ። ደስይሉኒ ዘሚሉኒ ከናኑ ሸፋፉ ብለው ገሚሉት ነቢዩ ላይ የተጀመረው ባይት ሲወት የመጀመሪያው ከአላህ በኩል መመሪያ ሲወርድላቸው የወረደላቸው ስለምቅ እወቅ አንብብ ነው። አላህ ከፍጡራ መጀመሪያ የነበረው ቀለም ፈጠረ። ከዛ እስከ መጨረሻ ያውጻል ሲብል አላህ ኑን ወልቀለሚ ወማ ይስጡሩን እስልምና ለእውቀት የሰጠው ደረጃ ከባድ። ለዚህ ፈዕለን እወቅ አለ።